ሰላም ፊልም ወዳዶች እንዴት ናችሁልን? ያው ለዛሬም ከባለፈው ቪዲዮአችን የቀጠለውን የስኪድ ጌም የመጀመሪያው ምዕራፍ ክፍል ደግሞ 7ን ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል። ሄዳችሁ ተመልከቷቸው። ሰናይ ጊዜ። በባለፈው ክፍል አይተን እንዳቆምነው የአራተኛው ዙር ጨዋታም ተጀምሮ በሚገርም መስዋዕትነትና ማጭበርበር አንዳንድ ተጫዋቾች ያንን ዙር ሲያልፉ እናም በጣም ታታሪና የዋይ የነበሩም ተጫዋቾች ሲገደሉ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛው ክፍል ደግሞ የጀመረው በባለፈው ክፍል ላይ በሳንጉ ተከርቶ የተሸነፈውና የተገደለው አሊ እንዲሁም ሌሎች የሞቱ ተጫዋቾች ሊቃጠሉ በሬሳ ሳጥን ውስጥ ሲከተቱ መያየን ሲሆን ከላይ ደግሞ ይህንኑ ያያየ ያለው ጥቁር ለባሹም ሰውዬ በስልኩ ያኛው የጠፋውን ከዶክተሩ ጋር ሲሰራ የነበረውን ሰው አግኝተውት እንደሆነም ጠይቆ እስካሁን እንዳልተገኘም ተነግሮት እሱም ቪአይፒ ሰዎቹ መምጫቸው የተቃረበ እንደሆነና ሰውየውን በአፋጣኝ እንዲያገኙት ይናገራል። በቀጣይ ትዕይንቱ ያለፈውን ጨዋታ ወደ አሸነፉት ተጫዋቾችም ጋር ይዞን ሄዶ እነሱም ወደሚተኙበት ቦታም ሲመለሱ በሚገርም መልኩ ያቺ የቡድን አባላታ ምረጡኝ እያለች ስትማጸን የነበረችውና ማንም ሳይመርጣት ብቻዋን የቀረችው አስመሳያን ሃንን አልጋ ላይ ተኝታም ያገኟታል። እሷም የንዴትም የደስታም ሳቋን ሁሉም ላይ እየሳቀችባቸው በተለይ ደግሞ ዳክሱ ላይም እየሳቀች አጫዋቾቻቸው እሷን ማንም ስላልመረጣት እንደ ምህረት እንዳስቀሯት ትናገራለች። ዋው እድል ማለት ይሄ ነው። ወደ ፊልሙም ስንመለስ ጥቁር ለባሹም ሰውዬ ጋር ሄደን እሱም ከበላዮቹ ጋር የሚነጋገርበትን ስልክ አንስቶ አለቃውንም የፕሮግራሙ መሪ ቪአይፒዎቹ እስኪመጡ እየተጠባበቀ እንደሆነም ነግሮት ስልኩን ይዘጋዋል። ከዘጋውም በኋላ ቀጥ ብሎ ወደ ሊፍቱም ከተራመደ በኋላ ሽጉጡን አውጥቶ በመዞር ድምጹን ከፍ አድርጎ እዚህ ነክ ወይ በጣም ጎበዝ ነክ፣ ግን አንድ ነገር ተሳስተካል። እሱም ሁሌ ስልኩን ዘግቼ ሳስቀምጠው በቀኝ በኩል ነበር፣ አንተ ግን አሳስተክ አስቀምጠከዋል ብሎ የተደበቀውን መርማሪውን ጂንን መፈለግ ይጀምራል። ትዝ ካላችሁ ቅድም ጂን ስልኩን አንስቶ ወደ ፖሊሶች ጋር ሊደውል ሞክሮ አቅቶት መልሶም ሲዘጋው አይተነው ነበር። የዛኔም ነበር አሳስቶ ይዘጋው። ጥቁር ለባሹም ሰውዬ ፍለጋውን በመቀጠል አሁን ጂንን አገኘው ስንል ተደብቆ ያለውን ጂንም ሳያገኘው ቀርቶ ሲወጣም እናየዋለን። በዚሁ ትዕይንቱ ወደ ተጫዋቾቹ ጋር መልሶን እነሱም ከጨዋታው በኋላ የተሰጣቸውን አንዳንድ የተቀቀለም ድንች እየበሉ እዛውም ባሳለፉት ጨዋታ ላይ ከሚስቱ ጋር አንድ ቡድን ሆኖ እሱም አልፎ ሚስትየው ደግሞ ተገላ አሁን ላይም ባደረገው ነገር በጸጸት አላስችልክ ብሎት ከተቀመጠበት ተነስቶ አምርሮም እያለቀሰ ከዚህ በኋላ መቀጠል እንደማይችል ይናገራል። ቀጥሎም አብዛኞቻችን እንድናቆም ድምጽ ከሰጠን በህጉ መሰረት ጨዋታ ይቆማል፣ ስለዚህ እናቆም ቢልም ማናቸውም ባመጣው ሐሳብ ሳይስማሙ ዝም ሲሉት እሱም ይባስ ብሎ እየተበሳጨ ለገንዘብ ብላችሁ እንዴት አደርጋላችሁ? ለጨዋታ የቅርብ ሰዎቻችሁን አታችሁ እንዴትስ ራሳችሁን ሰው ብላችሁ ትጠራላችሁም እያለ ሲናገር ሳንጉም ከተቀመጠበት ተነስቶ አሁን ብናቆም የሞተችው ሚስትክ ተመልሳ አትመጣም፣ ማቆም ከፈለክ ለምን አሁን ላይ አንተ በህይወት ኖርክ? እዛ ጨዋታ ላይ መሞት የነበረብክ አንተ ነበርክ እያለም ተበሳጭቶበት ይህን የሚያየውን ገንዘብ የሞቱት ሰዎች ዋጋም እንደሆነና ያንንም ትቶ ከአዲስ ምንም እንዳልተፈጠረ መጀመር ከሆነም ፍላጎቱ ይጠይቋል። ይህን እየሰማ ያለው ሲያንግም ከርቀት የሚሆነውን እያየ በእጁም እንዴት እንደሆነ ባናቅም ያስቀራትን አንድ ብይ በንዴት አጥብቆ ሲጨምቃት እናየዋለን። በቀጣይ ትዕይንቱ በወርቅ የተሰራ በእንስሳት ቅርጽ የተመሰለ ማስክ ያደረጉ ሰዎች ከሄሊኮፕተር ወርደው በፒንክ ለባሾቹ መሪነት ወደ ውስጥ ሲገቡም እያየናቸው ጥቁር ለባሹም ሰውዬ ሌላ ወርቅ ያደረገም ሰውም ጋር ሄዶ ቪአይፒዎቹ እንደደረሱም ሲነግረው ሰውየውም ያረገውን ማስክ አውልቆ ሲያስቀምጥ እናየዋለን። ወደ ቪአይፒ ወደ ተባሉት ወርቃማ ማስክ ወደ አረጉት 6 ሰዎችም ስንመለስ እነሱም በተርታ ወደ ውስጥም እየገቡ ከጥቁር ለባሹም ሰውዬ ጋርም ተገናኝተው በጣም ውብና ሰፊ ወደ ሆነም ክፍል እያስገባቸው ቀጣይ ጨዋታ የቆመሩባቸው ተጫዋቾች ሲጫወቱና ሲሞቱ የሚያዩበት ቦታ እዚህ እንደሆነም እየተነገራቸው እኛም በምስላችን ክፍሉ በጣም ውብና ትልቅ ስክሪንም ፊት ለፊት እንዳለ በተጨማሪ ቪአይፒዎቹ ኮሪያኖች ሳይሆኑ ከሌላ ሀገር የመጡ እንደሆኑም እየተመለከተን ጨዋታውን እስኪጀምር ቪአይፒዎቹ በየክፍሎቻቸው ገብተው እንዲጠብቁ ይነገራቸዋል። እዛውም አካባቢ ተደብቆ የነበረው ጂንም በመሃል ከተደበቀበት ወጥቶ ቪአይፒዎቹን ከሚያስተናግዱት አስተናጋጆች አንዱን በሽጉጡ አስፈራርቶ ወደ ውስጥም አስገብቶ የለበሰውን ቱታ በአስተናጋጁ ልብስ ሲቀይርም እያየነው
በተመሳሳይ የያዘውን ሞባይል ቪዲዮ ካሜራ አብርቶ በእጁ ጋር እንዳይታይ አድርጎ ይከተዋል። በዚሁ ምሽቱ አልፎ በንጋታውም ሁሉም ተጫዋቾች ከተኙበት ሲነቁ ፒንክ ለባሾቹን በተመሳሳይ የሬሳ ሳጥን በመያዝ ወደ ውስጥም ተከታትለው በመውጋት ምሽት ላይም ሚስቱ ሞታበት ጨዋታውን እናቁም እያለ የነበረውም ተጫዋች በስተመጨረሻም አላስችልክ ብሎት ራሱን ከመውቀስ ለመገላገል በጨርቅም አድርጎ ተንጠልጥሎም ራሱን አጥፍቶ እናየዋለን። በዚህ መልኩ ተጫዋች ቁጥር 69ም ከጨዋታው እንደተወገደ ይነገራል። እንግዲህ 17 ነበሩ፣ 16 ተጫዋቾች ይቀራሉ። ያው ገንዘቡም ይጨምራል። አሁን ሰዓቱ የአምስተኛው ዙር ጨዋታም የሚጫወቱበት እንደሆነ ተነግሯቸው ሁሉም 16ቱም ተጫዋቾች ተከታትለው ወደ ጨዋታውን ቦታ ማምራት ይጀምራሉ። በተመሳሳይ ቪአይፒዎቹም ጨዋታውን ለመታደም ከየክፍሎቻቸው ወጥተው የተዘጋጀላቸውን ቦታም ሆነው እየተሳሳቁ በመጠባበቅ ላይ ሳሉ መርማሪው ጂንም እንዳስተናጋጅ ሆኖ በያዛትም ስልክ ቪዲዮም ሲቀርጽ እናየዋለን። ነሲያንግ ጋር ደግሞ ለቀጣዩ ጨዋታ እንዲሆናቸው ከ1 እስከ 16 የተጻፈባቸውን ልብስ የለበሱ ማሻንጉሊቶችን መርጠው ቁጥሩ ያለበትንም ልብስ እንዲወስዱ ይታዘዛሉ። ከ16ቱ ተጫዋቾች መሃል አንዱ ወደፊት በመውጣት ቁጥር 6ን መርጦ ሲሄድ ከሱም ተከትሎ ሌላ ተጫዋች 7ን ሲይዝ ከነሱም ተከታትሎ በዛ ያሉ ተጫዋቾች ወደ ታች በመውረድ መሃል ቁጥሮችን ከ5 እስከ 12 ያሉትን መርጦ ይወስዳሉ። አሁን የቀሩት ከ1 እስከ 4 ወይም ደግሞ መጨረሻዎቹ ከ13 እስከ 16 ያሉት ቁጥሮች ብቻ ይሆናሉ። ያለ ቁጥር የቀረው ሲያን ግን በመጀመሪያ ከ1 እስከ 4 ያሉትን ለመምረጥ አስቦ ወደዛም እያመራ ጨዋታውን ሳያቅ መጀመሪያ መሆኑ ጥሩ እንደማይሆንም ገብቶት ወደ መጨረሻዎቹ ሊሄድ ፊቱን ሲያዞር ሳንጉ ሲቢያክና ሌላ አንድ ተጫዋች ከ13 እስከ 15 ያሉትን ቁጥሮች ይዘው ይሄዳሉ። እዛውም እነሱን አይቶ ዞር ከማለቱ ቁጥር 2 3 4 በሌሎች ተጫዋቾች ይወሰዳሉ። ህርፍ አሁን የቀሩት ቁጥሮች የመጀመሪያው 1 እና የመጨረሻው 16 ብቻ ይሆናሉ። ሲያንግም አንድ ቁጥርን ከመረጠ ጨዋታውን ጀማሪ ሆኖ እንዳይበላ፣ የመጨረሻውን ከመረጠ ደግሞ ጨዋታውን ገና ሳይጨርስ ሰዓቱ እንዳያልቅበትም እያሰበ ግራ በተጋባበት ሰዓትና በቃ አንድ ቁጥር ይሻለኛል በሚልበት ሰዓት ከኋላውም ልክ እንደሱ ሳይመርጥ የቀረው ተጫዋችም ወደ ሲያንግ ተጠግቶ ሁሌ በህይወቱ ልክ እንደ ፈሪ መጨረሻና በሰዎች እንደሚደበቅም እየነገረው አሁን ግን ይህን ቁጥር ለኔ ስጠኝና ያንን ነገር ላቁሞ እያለ ሲያንግን ሲለምነው አዛኙ ሲያንግም ቁጥሩን አሳልፎ ሰጥቶ እሱም የመጨረሻዋን 16ን ይይዛል። በዚህ መልኩ የአምስተኛውም ጨዋታ ሊጀምር ሰከንዳቶች ቀርተውት ተጫዋቾቹም እንደየመረጡት ቁጥሮቻቸው ተሰልፈው ወደ ጨዋታውን ቦታ ይገባሉ። እንደገቡም ስለ ጨዋታውም እየተነገራቸው የጨዋታውን ስም ግላስ ስቴፒንግ ስቶን ሲሰኝ ከፊት ለፊታቸው ያለውንም ድልድይ በሁለት አይነት ብርጭቆዎች እንደተሰራ፣ አንደኛው ቴምፐርድ ግላስ ወይም ደግሞ የቀዘቀዘ ብርጭቆ ሲሰኝ ሌላኛው ደግሞ ኖርማል ግላስ እንደሆነም ይነገራቸዋል። ታዲያ ቴምፐርድ ግላሱ ላይ ሁለት ሰዎች ራሱ ቢቆሙበት ምንም እንደማይሆኑ፣ በተቃራኒው ግን ኖርማሉ ግላስ ላይ አንድ ሰው ራሱ ቢቆምበት እንደሚሰበርና እነሱ ምንም ብርጭቆች እየለዩ እየረገጡ ድልድዩን አልፈው መጨረስ እንዳለባቸውና የዚህም ዙር አሸናፊም እንዲሆኑ ይነገራቸዋል። ካልሆነና የሚረግጡት ብርጭቆ ግን ኖርማሉ ከሆነና ከተሰበረ ያው ቁልቁል ተከስክሶ መሞት ይሆናል እጣቸው። ለዚህም ጨዋታ ጀማሪ ታዲያ ከሲያንግ ለምኖ ቁጥር 1ን የተቀበለው ተጫዋች ሲሆን እሱም በተበላ አይን መጨረሻ ያለውን ሲያንግ ዞሮ እያየው ጨዋታውንም ሀብሎ ይጀምራል። የመጀመሪያውንም በትክክል አልፎ ግን በሁለተኛው ሳይሳካለት ብርጭቆ ተሰብሮበት ቁልቁል ወርዶ ተከስክሶ ይሞታል። ቀጣይ ተራውም ቁጥር 2ን የወሰደችው ሴት ጋም ደርሶ እሷም እየተንቀጠቀጠች አንዱን በትክክል ሄዳ ቀጣይ ላይ ትከሰከሳለች። እንዲህ እያለም ብዙ ተጫዋቾች ሳይሳካላቸው ወደታችም ወድቀው ሲሞቱም እያየን እያለ ከፊት ወንበዴው ዳክሱም ቀርቶ እሱም ሌሎቹም ቀድሞት ካልመሩት በስተቀር እሱ ለማንም ህይወቱን አሳልፎ እንደማይሰጥ እየጮህም ይናገራል። ከሱም ኋላ የነበረው ተጫዋች እሱ መቼም አልፎት እንደማይሄድና ሰዓቱ እያለቀ ሲመጣ ራስክ ትሄዳለክ ቢለውም ዳክሱ ግን ወይ ፍንክች ይላል። አይ ዳክሱ። በዚህ መልኩ ክርክሩ እንደቀጠለ ከሁለቱም ኋላ የነበረችው ሃንም ፊቷ ያለውን ተጫዋች ገፍትራ ዳክሱም ላይ ተወረውራለች። ዳክሱም የተወረወረበትን ተጫዋች ገፍትሮ ቁልቁል ይልኳል። አሁን ዳክሱና ሃን ፊት ለፊትም ይገናኛሉ። ዳክሱም አሁንም ቢሆን መቼም አልሄድም ሲል ሃንም እንደሱ ፈሪ እንዳልሆነች ተናግራ ከፊቱም ለመሄድ ተወስኖ እሷም ያለችበትን መስታወት ለቃ እሱ ያለበት መስታወት ላይም ሆና በማይታመን መልኩ እስከ መጨረሻው አብረነን ብሎ ቃል የገባላትን አስታውሳው እስካሁን ላረጋትና ለከዳት ነገር ሁላ ወገቡን ግጥም አድርጋ ይዛ ቁልቁል ትወርዳለች።
በዚህ መልኩ የሁለቱም ህይወት እዚህ ጋር ያበቃል በለው። እንዲህ እያልን ሳንጉ፣ ሴቢያክ እና ሲያንግ እንዲሁም ከፊታቸው አንድ ተጫዋች ብቻ ይቀራሉ። ከፊት ለፊታቸው ያለውም ተጫዋች በማይታመን መልኩ በድሮ ህይወቱ ለረጅም ጊዜ መስታወት ማምረቻን ቦታ እንደሰራ ተናግሮ በአይኑም ትኩር ብሎም እየተመለከተ የትኛው ኖርማል የትኛው ቴምፐርድ መሆኑን እየለየ መጓዝ ይጀምራል። እኛም በምስላችን የቀራቸው ሰዓት ወደ 2 ደቂቃማ አካባቢ እንደተጠጋም እየተመለከትን ሰውየውን በዚህ መልኩ መስታወቶቹን እየለየ ሄዶ እነሳንጉም ከኋላው እየተከተሉት የመጨረሻው አንድ መስታወትም ስትቀረው አጫዋቾቻቸውን ብርሃን ተጠቅሞ መስታወቶቹን እንደሚለይ ገብቷቸው የበሩትን መብራቶች እንዳለ ያጠፏቸዋል። ሰውየውን በዚህ ጊዜ ግራ ተጋብቶ እየተንቀጠቀጠ በጭራሽ መለየት እንዳቃተውም እየተናገረ በድምጽ ከለየው በማለት ኪሳቸው ውስጥ የያዙት ነገር ካለ ወደዛም ቢወረውሩት የሚል ሐሳብ አምጥቶ ሲያንግም ይዟት የነበረችውን ብይ አውጥቶ ይሰጣል። ሰውየውም ብዩን ወርውሮ ድምጹን ከሰማ በኋላ የሌላኛውን ብርጭቆ ድምጽ ደግሞ ለመስማት ተጨማሪ ዕቃ ቢጠይቅም ያጣል። በዚህ መልኩ ሰከንዳቶች እያለፉ መተው ሰውየውም ግራ መጋባቱ እንደቀጠለ ሳያስበው ከኋላ የነበረው ራስ ወዳዱ ሳንጉ ኪት መጣ ሳይባል ሰውየው ያለበት ብርጭቆም ላይ ደርሶ ይገፈትሯል። ሰውየውም ቁልቁል ወርዶ ይከሰከሳል። ወዩ ሳንጉም በዚህ ጊዜ የቀረችዋ ሰውየው ያልሰበራት ብርጭቆ ላይም በመዝለል ይህን ዙር በተሳካ ሁኔታም ያልፈዋል። እነ ሴቢያክና ሲያንግም ተከትለውት ያልፋሉ። በተመሳሳይ የተሰጣቸውም ደቂቃ ሲያልቅ ብርጭቆቹ በኃይል ሲፈነዳዱም እያየናቸው የብርጭቆቹ ፍንጥርጣሪም ወደነ ሲያንግም በኃይል ሲፈነዳጠር እዛው ሴቢያክም ከፍንጥርጣሪው መሃል አንዱ ሆዷ ላይ አርፎ እንደጎዳትም እናያታለን። እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንትም ላይ ተቃርበን መርማሪው ጂንም እንዳስተናጋጅ ለብሶ የሚሆነውንም በስልኩ እየቀዳ ቪአይፒዎቹንም ማስተናገዱን ቀጥሎ በመሃልም አንዱ ቪአይፒ የሚጠጣ ፈልጎ በጊዜ ስላላመጣለት አጠገቡ ቁጭ እንዲል አድርጎት እያስቀዳው እዛውም ነሸጥ አድርጎት ጂንን ያደረገውን ማስክ እንዲያወልቅ ያስገድደዋል። ጂንም ማስኩን ካወለቀ መበላቱ ስለማይቀር ለሰውየውም ማስኪን ካወለቅኩ እናንተ ስትሄዱ በኋላ ላይ ማስኩን ያወለቀ ማንኛውንም ሰው ስለሚገሉ ይገሉኛል በማለት ለብቻቸው ሆነው ማንም የማያያቸው ክፍል ውስጥ ከገቡ እንደማይወልቅለትም ተናግሮ ከቪአይፒው ሰውዬ ጋር ተያይዘው ማንም ወደማያያቸው ክፍል ያመራሉ። ወደ ክፍሉም እንደገቡ እዛው ጂን ቀልጠፍ ብሎ ሽጉጡን በመደቀን ጭራሽ ቪዲዮ እየቀረጸው ስለ ጨዋታው የሚያውቀውን ያስወራዋል። በዚህም መልኩ ትንሽ ሰዓታት ካለፉ በኋላ ጥቁር ለባሹም ሰውዬ ከአስተናጋጁ ጋር የሄደው ቪአይፒ ሰውዬ ስለቆየበት እንዲያጣሩም ያዛቸው ፒንክ ለባሾችም እነዚህ የነበሩበት ክፍል ሲገቡ ቪአይፒው ሰውዬ ራሱን ስቶም አግኝተውት ለመሪያቸውም ሪፖርት ያደርጋሉ። ጥቁር ለባሹም ሰውዬ በፍጥነት ሌሎቹን ቪአይፒዎች በመተው ወደ ቦታው ሲያመራ በመሃልም ጂን የገባበት ቦታም ላይ ደርሶ ከጂን ጋም ከላይና ከታች ሆነው ተያይተው ጂንም የያዘውን መረጃ ይዞ በፍጥነት ኦክሲጅን ታንክ በመያዝ በባህሩም አድርጎ ከደሴቲቷ መራቅ ይጀምራል። ፒንክ ለባሾቹም በመሪያቸው ትዕዛዝ መሰረት ባህሩን እየተዘዋወሩ ጂንን እንዲፈልጉት ጀልባ ማዘጋጁ ብሏቸው እሱም አብሯቸው ጂንን ለማደን ይወጣሉ። እና እንዴት ነው ፊልም ወዳጆች ስኪድ ጌም የመጀመሪያው ምዕራፍ ክፍል 7ን ወደዳችሁት? ይሄኛው ክፍል ገራሚ ነው አይደለ? በቀጣይስ የዚህ ጨዋታ 6ኛውና የመጨረሻውን ዙር ጨዋታ ሊጫወቱ ሲያንግ፣ ሳንጉና ሴቢያክ ቀርተዋል። ማን ይሞታል? ማንስ ያሸንፋል? መርማሪው ጂንስ የያዘውን መረጃ ይዞ ለፖሊሶች ሙሉን ያጋልጥ ይሆን? በቀጣይ አብረን የምናየው ይሆናል። እስከዛው ግን እንደተለመደው ይህችን ቪዲዮ አነስ ያለች 1600 ላይክ አስገቧት። እንዲሁም ሰብስክራይብ ያደረጋችሁን ወዳጆቻችን ሰብስክራይብ ያደረጋችሁ ላላዩት ወዳጆቻችን የሚሆኑት ሰዎች ደግሞ ሼር ያደረጋችሁላችሁ አበረታቱን። በቀጣይ ቪዲዮ እስክንገናኝ ፊልም ወዳጆች ነበርን። ቸር ቆዩልን።